ሰላም እንዴት ናችሁ? የጀሞ ዩቲዩብ ቻናል ቤተሰቦች እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ማሩ ባላገሩን ይዤላችሁ መጥቻለሁ። እንግዲህ ፈታ ያደርጋሉ ብዬ አሰብኳችሁ ቪዲዮዎች ነው ይዤ የምመጣው እንደምታውቁት። ስለዚህ ይሄንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜም እኔ የምለቀው ቪዲዮ እናንተ ጋር መጀመሪያ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። እያያችሁ ደግሞ ላይክ ሳታረጉ ላሽ አትበሉ። ይሄማ ፌር አይደለም። ላይክ አድርጉ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ስለምትከታተሉኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። አበጥሪ ብያለሁ። አበጥሪ ይኸው እንዴት ነው የምታረጊው? ያሽ ታጣጋ ጎበዝ 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 ቦራዬ ይበቃሻል። አሁን ይሄን ልቀሚ። ልቀሚ? አዎ ልቀሚ። ሁሉንም? አዎ ልቀሚ። አዎ ሁሉን ነው እንደምትይው? ልቀሚ? ሁሉን አይደለም። ይሄው ይሄን እንክርዳድ እንክርዳድ? አዎ እንክርዳዱ እንደዚህ? አዎ ይሄው ይሄንን ልቀሚ። እሺ ልቀሚና ማለት ነው። አሁን አንፍሽው ደግሞ ነኝ ማለት ነው። እማ ብትኖር እኮ ማሩ ፕሊዝ ፖሊስ እንዳታለቅስ እንዳያለቅስ ንገረኝ። ኧረ እኮ ትዝ በላይ ነው። ቆይ ልቀቂማ። አሁንማ ብንኖር አሁን አንቺን እኮ ስራ አታስነካሽም ነበር። ፕሊዝ እኔ ሲጀመር እችላለሁ። ፖሊስ አትበይኛ። ፖሊስ አይደለም ሞት ነው ወሰዲያ። ፖሊስ አይደለም። ይኸው እስቲ በይ አይደል? አዋ ጎበቃስ ይደፋ ነው እኮ አንቺ አይ ሰው መስለሽኝ ኧረ በቃኝ በቃ። ኧረ ተይ እኮ ነው የምለው። ተይ አሁን አንቺ ሙናሊ ነሽ። ገና ያልሰለጠንሽ ሙናሊ ስለሆንሽ ይህንን ወስጄ ልጁልና መቼም የሚረዳና እናጣም ደግሞ በጎረቤት ክጄ ደግሞ ልቀሙልኝ ልበል። ምን አደርጋለሁ? ሴት አይደለሽም። ሴት እኮ አልሆንሽም። አዎ ሚስት የለህም። አዎ እማዬ ያሉ። አዎ ለምን ፓግ ሶሪ እኔ ልንገርህ ነው። አዎ ንገሪ። ለምን ፓግ የሆነ ነገር ሁሉ አትገዛም? ጎረቤት እኔ ልልቀም። ምን ልግዛት? የታሸገም በርበሬ ታሽጎ ይሸጣል። ሽሮ ታሽጎ ይሸጣል። ይሄም ታሽጎ ይሸጥ ይሆናል። አሁን አንቺ ሴት ነሽ። እኔ አይደለሽም። እርግጥ እኔ ታላየሁ አላምነው። ባይም ደግሞ አንቺ ሴት አይደለሽ። አይደለሽም። አወኩኝ እንግዲህ ሴት አይደለሽም። እልቅስ ምርመራ አድርጊ፣ ሕክምና አድርጊ። እናትና አባትሽ እኛ ሀገር እኮ ለሚንደኛ ሙያ እናስተምራለን። እንኳን ሚንደኛ ሚንደኛ እንደዚህ እንደኛ አይነት ሰው ኧረ አይደለም፣ ከብት ጠባቂ ማለት ነው። ከብት እንቧ ከብት የሚጠብቅ ሰዎች። እሱ አሁን ለእሱም ቢሆን ሙያ እናስተምራለን። አሁንም ብንኖር አንቺንም ታስተምርሽ ነበር። አሁን ይህችን የሚለቅምልኝ ባገኝ ጎረቤት ልፈልግ። አንቺም ይህን ሚዲያት ስልክሽን ያዥና ሙሜዲ ጉጉሩ ወተሽ አንኮርክሽን ፈልጊ። ሙሜዲ ጉጉሩ የት ነው? እንጃበይ አንዴ እየጠየቅሽ እንጂ እኔ አላውቀውም። ኧረ ትፈልጊ። እኔ ምን አልሽኝ? ምን አልኩኝ? ቤት ነው። እሺ በጀመረው ቤት ነው። ዛሬ እንግዲህ ሙያሽ ይታያል። ሙያ እናያለን። ደግ እንደው ሴትነት
ልጣፊቱን ብቻ መያዝ አይደለም። በለጠፈ ቢሆን ስንት የለጠፈ ነበረ። አልገባኝም። አይገባሽማ ዲዲብና ስላለሽ ማለት ነው። ወንጎልሽ ቶሎ አይገባሽም። ልጣፍ ልጣፍ መያዝ አይደለም። ልጣፍ አታይም። ልጣፍ አረን ያላ ያለው ነው አዛለው ነው ወረዲያ እንድና ዘህድ አቦተይ ሴትነት እሱን በያዘ ብቻ አይደለም ሙያ ይፈተናል። ሙያ አለ ደቃ ጥርስይር ግፍ ይበል። እኔ አሁን አንቺ እየሳቅሽብኝ እንዴት ነው የምንግባባው? ታንግባባስ እንዴት ነው የምንጋባው የሚለው እኮ አሁን እኔ አንጎልን ይዞታል። በይማ አሁን ይሄ ምንድን ነው ግን ታውቃለሽ? ከሳር የተሰራ መሽከርከሬት ያ ክብ ነው። ሳር ያለው ከዛ መሽከርከሬት አራ መዋገሬ ኧረ እንደው ጉዴ እንደው ጉዴ። ይሄሳ ምንድን ነው ስሙ? it's like just ሳፋ ወይ የባላገር ማጠቢያ። ምን ማጠቢያ? I don't know ብቻ it's like ማጠቢያ ነው። ሳፋ ነው። what ጉርበል ወፍ ጉርበል ወፍግር ጉርበል ደቦሽ ቀበሌ። የሳ ምንድን ነው? it's simple ይሄ ማጥለያ ነው። ማጥለያ ነው። የምን ማጥለያ? የውሃ ማጥለያ። እንደው ደህና አይቶ አንግል እኮ ተሳሳትኩ። ኧረ አንቺ ምን ብለሽ ትሳሳቻለሽ? እንደው መቼ ነው ግን የምትሰለጥኝው? እንደው እኔ የምልሽ እኔ እዚህ ጋር ተሳሳትክ። እኔ አይደለሁም እናንተ ናችሁ። ስልጣኔ በጣም ይጎላችኋል። የዘመኑ ሰው ነሽ። ታስተማርን ብለው ሰለጠን ብለው የሚያዳክሩት ነሽ። እንደ ፍልፈላ አፈር የሚቆፍሩት። ኖ እኔ እንደዛ አላልኩም። አይደለም ነሺ ነሺ። እኔ እንደዛ አላልኩም። አላልሽ። ተይ በላይ ምን ትይ? በጣም ይወደዳል አይደለም? እና አንዳንድ ጊዜ ከተማ ሄድን ብለን የሆነ ቦታ ሄድን ብለን የተወለድንበትን ሀገር ይሄ ባህላዊ እቃዎችን የምንረሳ ሰዎች እኔ ይመስለኛል አጉል ማሽቃበጥ ነው እንጂ እኛ ገጠር የተወለድን ልጆች አንፍሰን አንጓለን በወንፊት ነፍተን የእናቶቻችንን ይዘን ያደግነው ዛሬ እዚህ ላይ ብንሆንም ወደፊትም የማይቀር ነገር ነው። ባህላችን ማጥፋት የለበትም። በጣም ከባህላችን የሚወደዱ ነገሮች ናቸው። ገጠራማ አካባቢ ላይ ይመስለኛል ይሄ የገበሬ ልጅ መሆኑ በራሱ የሆነ በቃ የሚሰጠው ደስታ አለ። የሚያስደስት ነገር አለ። እኔ አላቅም ብቻ እኔ ስለተወለድኩበት ሊሆን ይችላል። እና እባካችሁ ባህላችሁን አትርሱ። ይሄ ምንድን ነው ማለት አይቻልም። እናቃለን ገና ትንሽ ሆነን ነው እናቶቻችን የሚያስተምሩ አይደል እንዴ? ይሄ ከተሞችን አይወክልም። እኛ የገበሬ ልጆችን ነው የሚወክለውና እንግዲህ ይሄን ቪዲዮ ከወደዳችሁት እና ደግሞ ማስታወስ ነው የልጅነታችሁን እንድታስታውስ ነው ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄን ቪዲዮ ከወደዳችሁ ደግሞ ላይክ አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። በጣም ወዳችኋለሁ ቤተሰቦቼ። ቻው